እሷ ሴት ሄዳ ነው አሁን ትመለሳለች ማዬ ኢሚር ታዲያስ ስልክ ቁጥርሽ የለኝም ስለዚህ መምጣት ነበረብኝ ግባ እላይ ያሉ ሰዎች እየለቀቁ ነው ስለ ጫጫታው በጣም ይቅርታ ኢሚር እባክህ አዳምጠኝ ማንሽ አንቺ ኢሚር ማንሽ አንቺ አልኩሽ እነዛ ሰዎች እናትሽ የመሰለችኝ ሴት ካፒቴኑ ማንሽ አንቺ ፈሪሃ ኢሚር አዳምጠኝ ማንሽ ፈሪሃ ለገንዘብ ነበር ለዚህ ህይወት ነው ቆይ ከዛ ቤት እናስወጣሽ ነው ፈሪሃ ንገሪኝ ያልከውን ሁሉ ነገር ረሳዋለሁ እኔ ግን አረሳም እኔ ያደረግሽኝ ነገር መቼም አረሳውም ፈሪሃ ውሸትሽም መቼም አረሳው ምን እያደረግሽ አንቺ ያደረግሽኝ ነገር መቼም አረሳው ጣልቃ አትግባ ኢሚር ተረጋጋ መቼም አረሳው ተረጋጋ ያደረግሽኝ መቼም አረሳው ፈሪሃ ባክሽን መቼም አረሳው ፈሪሃ ፈሪሃ ባክሽን በቃ ሂጂ መቼም አረሳው ፈሪሃ በቃ ብትሄጂ ይሻልሻል መቼም ፈሪሃ ባክሽን እሺ መቼም አረሳው ፈሪሃ መቼም አረሳው
ፈጣሪ ሆይ አሁን ምን ልታደርጊ ነው እንደዚህ ነው የምንኖረው ቆሻሻ መንገዱ በጣም ሩቅ ነው አይዞህ አባዬ ገብተህ ታርፋለህ ይሄ ማይረባ ለምን መጣ አንተ ሰውዬ እዚህ ምን ታረጋለህ መመት አባዬ ተው ሂድ ግባ ተጨማሪ ገንዘብ ፍለጋ ነው እዚህ የመጣው እዚህ ነው የምኖረው ምንድነው የምታወራው ምን ማለት ነው እዚህ ነው የምኖረው ስትል በደንብ ሰምተኛል አሁን ዞር በልልኝ ቆይ ቁጥር 10 እዛ ቤት ገብታል አይደል በጣም ብለና እገለሃለሁ እባክህ ልጄ ተው ፈሪያ ውስጥ ግቢ በይ ወደ ቤት ግቢ ስማ ሁለተኛ እንደዚህ እንዳታደርግ ናግባ በጣም አጋነንሽ ፈሪያ እስኪ አስቡ እየተናደድሽብኝ ያለሽው በትክክል እንኳን ላላናገረሽ ሰው ነው ይሄ ሁሉ ብልግና ምንድነው ይሄ ምን አይነት ወቀሳ ነው ልክ እንዳንተ ከሀብታም ቤተሰብ ስላልተወለዱና ያንተ አይነት ልጅ ስላላገኙ ነው እንዴ ለዛ ነው ስለነሱ ማውራት የማንችለው እንደዚህ መሆንን አላውቅም ስሚ ላስከፋሽ አልፈልግም ግን ህይወት ከኔ በላይ ከፍ ይላል ስለዚህ ራስሽን አሽውጪ እዚህ ቁጭ ብሎ የሌሎችን መብት መጠበቅ ቀላል ሊሆን ይችላል ግን ብትጋፈጫቸው ወይንም ህይወታቸውን ለመኖር ብትሞክሪ አትችይም በጣም አሳዝነኛል የእውነት አስከፍተኛል ቻው ፈሪያ እዚህ ምን እያደረግን ነው ለጽዳት ሰራተኛ ልጅ ለሌባ ሰው እየተጨቃጨቅን ነው አልገባሽ ፈሪያ ነይ ፈሪያ ይህንን ረስተሻል አባዬ ወዴት ነው ልጄ መጽሐፍ ልገዛ ልሄድ ነው አደራ እንዳታረፍጂ ስራ ባይኖርብኝ ኑሮ አብሬሽ መጣ ነበር የኔ ልጅ እኔ የምለው መጽሐፉን የምትገዢው ከቢሲ ኪታት ነው አይደል አባዬ አትጨነቅ እሺ በይ ራስሽን ጠብቂ እሺ አባዬ
እባክህ ጣብልኝ። ግን እዚህ እንደዛ አናደርግም ልጄ። ቆይ ለምን? የድሮ ጽዳታችን መኪናዬን ታጥብልኝ ነበር። አይ ብዙ ቦታ የለንም። ስለዚህ በቃ ሌላ ቦታ አጠባዋ። እኔ አደርገዋለሁ አባዬ። ቆይ ልጄ ለማን ልስጥ? እኔ አጥበዋለሁ። አንቺ ሂጂ ልጄ። አንተ የማትረባ ሌባ ነህ። እሺ ሌባ ነህ፣ ሌባ። አንቺ ተረጋጊ፣ አቁሚ። ቀለበቱን ትመልሳለህ መመት፣ አለበለዚያ ግን ትልቅ ዕዳ ይጠብቅሃል። እሺ የማትረባ። እሺ መልስልሻለሁ። ፈጣሪ እብድ ናት እንዴ? በጥፊ እንዳለሽ ፈሪያ ንገረኝ፣ እንዴት እንደዚህ ታደርጋለህ? ስሚ፣ አታናጅኛ። እመልስልሻለሁ። በቃ መልሳለሁ። ምን እያደረክ ነው? አንተ ደግሞ ማነህ? እህቴ ናት። አንተ ማነህ? የወንድምና የእህት ጥል። ለምንድን ነው የምስቀው? ቀውስ ነው እንዴ? ኤሚር፣ ምን እያደረክ ነው? ተዋቸው። ምንም አይደለም። ወንድምና እህት እየተጣሉ ነው። እየሳቀ ነው። ውስጥ ግቢ። እብድ ነው መሰለኝ። ነይ ግቢ። ልቀቀኝ እባክህ። ጠፉ ይዛ ምንድን ያደረግከው ኤሚር? ቆይ እንዴት እንደዚህ አይነት ነገር ታደርጋለህ? ውሸታም ነበርኩ፣ ግን ይሄ ለአንተ ምን ያደርግልሃል? እስከ ዛሬ ድረስ በነበረው ፊት የምትወደኝ አንተ አልነበርክ እንዴ? ያለኝ ይሄ ነው በቃ። ሴትዮ ስሚኝ፣ በደንብ አዳምጪኝ። አሁን ያንን ቃል የገባሁልሽ ሰው አይደለሁም። ደግሞ እዚህ ምን ታደርጊያለሽ? እኔ የምልሽ ከመቼ ጀምሮ ነው ይህን ሁሉ ጫጫታ በጠዋት የምንፈጥረው? ፈሪያ፣ ኤሚር ተኝቷል፣ እንዳትቀሰቅሹ። አምሽተን የተኛ ነው። እየዋሸሽ ነው። ኧረ እባክሽ። እዚህ ምን ታደርጊያለሽ? ካንሱ እንዴ የመጠየቁ መብት አለሽ እንዴ? ኡፍ፣ ዞር በይልኝ እባክሽ። ፈሪያ፣ ምን እያደረግሽ ነው? ተይ ወደዛ እንዳትገቢ። ፈሪያ ነይ ውጭ ብዬሻለሁኝ። ኤሚርን ልትቀሰቅሹ ትችያለሽ፣ በጣም ትቀፊያለሽ። እሺ ራስሽን ተመልከቺ። ካንሱ አንቺ እዚህ ምን ታደርጊያለሽ? ውጪ ኤሚር፣ ውጪ! አሁን ነው ከዚህ ቤት ውጭልኝ። ኤሚር ልቀቀኝ። ውጪልኝ! ኤሚር ዝም በይ! ሴቶች፣ መጠጥ፣ ካንሱ፣ ይሄ በቀል ነው። ግን ምንም ላንተ ጥሩ አይደለም። እሺ ኤሚር፣ በጣም ይቅርታ አድርግልኝ። እዚህ መሆን አልነበረብኝም። እኔ መጠጥ መጠጣት አልለመድኩም ይመስለኛል። እንቅልፍ ጥሎኝ ነው። ፈሪያ ስትመጣ ችግር የለውም፣ መሄድ ትችላለች። እና ሰዓቱ እንዳልሆነ አውቃለሁ፣ ግን አባቴ ዛሬ ማታ እራት ጋብዘዋል። አውቃለሁ ያስቃል፣ ግን በፊት ልነግርህ ነበር። አይዞ፣ ለነገሩ አሁን ስለተግባባን ባትመጣም ችግር የለውም።
ደህና ዋል። ደህና ከዛ ሰውዬ ጋር የሆነ ነገር እንዳላችሁ አውቃለሁ ፈሪሃ። ከውሸት እናትሽ ጋር አንድ ላይ እንደሆናችሁ አውቃችሁን ያስመሰላችሁት። መቼስ ጥሩ ተሳልቃችሁበታል። ግን ጨዋታው አብቅቷል። ለሁለታችሁም ደስታችሁ አብቅቷል። ኢሚር ቆይ ኢሚር መቼም እንደማትረሳኝ ነግሬህ ነበር። ተነስ! ተነስ! ተነስ አልኩህ! ሌቫንት ተነስ! ሌቫንት አይንህን ግለጥ! ሌቫንት የእንጀራ እናትሽን እያዋራሻት ነበር? ማናችሁ ናችሁ አብራችሁት የምትቆዩት?
ብርድ ይመታል። ብርድ ነው ያልሽኝ? ጥሩ ነው። ሆን ብለህ እንዳልሆነ አውቃለሁ። በስህተት ነው። ማድረግ የምትፈልጊውን መቼም ልታውቂ አትችይም። ምንድነው ኤሚር? ምን እያሰብክ ነው? እኔ እኮ መርከቡን ብቻ ነው የምታጸጅለት። እሱ ደግሞ በውሸት ይተባበርሻል። ፊት እየተጎዳ እንደሆነ እየደበቀልህ አይደለም ኤሚር፣ ያስታውቅብሃል። ያንቺስ ፊት የውሸት ንጹህነትሽ ውርደትሽን መደበቅ ከብዶታል። እኔን የምፈልጉት ፈሪያ ሌቫንቴት ነው። ምንድነው የሆነው? ውስጥ ነው። በጣም አሳንሽ አይቼሻለሁ። በጣም አደገኛ ሴት ነሽ ፈሪያ። በጣም አደገኛ ነሽ። አቶ ሌቫንት ውስጥ ነው። ክፍያ። እሺ ባክሽ። ስለዚህ ከዚህ በኋላ ሰዎች የሚጣሉብሽ ሴት ሳትሆኚ የጽዳት ልጅ ነሽ። ካንሱ ይሄንን ሰጂ። ያለሽን አጋጣሚ ሁሉ ትጠቀሚያለሽ አይደል ፈሪያ? ምንም አይነት ክብር ለራስሽ የለሽም። እሱን ለማየት ብለሽ ስራ እየሰራሽ ነው። እሱን ለማየት ብቻ። በቃ ደህና ደሪ። ሌቫንት ደህና ነው እና ምን አገባኝ? በዚህ ቁጭ ብዬ ስለሱ የማስብ ይመስልሻል? ኤሚር ይበቃል። ምኑ? ስላልከሰሰኝ ብቻ መመስገን አለብኝ? በዛ ላይ ለምን እንዳልከሰሰኝ አውቃለሁ። አንቺም መርዳት ያስደስተዋል። ለሱም ጥፋተኛ ነው ብዬ እንደማላስብ ንገሪው። የማትሰማኝ ከሆነ ይሄ ጭቅጭቅ ይቀጥላል። እሺ ካንሱ እብድ ነሽ እንዴ? ዝም በይ። ወይ ፈጣሪ። እንደዚህ ቀፋፊ ነገር እያሰብክ ሁላችንንም እየጎዳ ነው። ለሰውየውም ይሄ አይገባውም። መጎዳት ምን እንደሆነ ታውቂያለሽ ፈሪያ? እማዬ ምን አደረግሽ? እባክሽ መጮሽን አቁሚ። እማዬ ንገሪኝ፣ ምን አደረግሽ? ቤቱን አጸዳሽለት? ያጸዳሁት ይሄ ነገር እንዲያበቃ ብዬ ነበር። በቀሉን እንዲያገኝና እንዲተውን ብዬ ነው። ገባሽ? እኔን ነው የሚበቀለኝ ፈሪሃ። እኔም ብቻ። በሩን ክፈት! በሩን ክፈተው! ምንድን ነው ያደረግከው? አንቺ እናትሽ ገንዘቧን ረስታለች። እናቴን ተጠቅማ እየቀጣኸኝ ነው። እኔን የምትፈልገውን ነገር ማድረግ ትችላለህ። እናቴን ግን አትነካትም። እሺ? እኔን ጥፋተኛ ያደረግሽ ነው። ውጪ!
በግድ ታዳምጠኛለህ። ለምን አዳምጥሻለሁ? ውሸቶችሽን በሙሉ ሰምቻለሁ ፈሪሃ። እዛ ኮሌጅ መሄድ ስጀምር በጣም ፈርቼ ነበር። ሁሉም ሰው አንድ አይነት ነበር። ልዩ ነኝ ብዬ የምለው እኔ ብቻ ነበርኩ። እንደውም እናንተ በሳምንቱ መጨረሻ ውጪ ስለመሄድ እያወራችሁ ነበር። ግን እኔ የጽዳት ሰራተኛ ልጅ እንደሆንኩና ውጪ ሄጄ እንደማውለቅ መናገር አልቻልኩም ነበር። እውነት ይሰማኛል ብለሽ አስበሽ ነው ፈሪሃ? እናቴ ቤቶችን እንደዚህ ታጸዳለች፣ እኔ እረዳታለሁ። ከዛ በኋላ እዛ ምድር ቤት ውስጥ እንገባለን። ከዛ ቤት መውጣት በጣም ፈልግ ነበር። እኔ ቦታዬን አግኝቼ አላውቅም። ታውቂያለሽ፣ ከኔ ጋር ነበርሽ፣ ገባሽ? ከኔ ጋር በሀብት መለየት በሚለው ታምናለህ። የጽዳት ሰራተኛ ልጅ በሆን ምን ታደርግ ነበር ብዬ ጠይቄ ነበር፣ ግን አልመለስክልኝም። ተሳሳትኩ። እነዚህ ነገሮች በጣም አስፈላጊ ነበሩ ኤሚር። ካንቺ የሚበልጡብኝ ይመስልሻል ፈሪሃ? ትልቅ ነገር አልነበረም። ማፍቀሬን እቀጥል ነበር። እንዳታለልኩ ነው የምታምነው፣ ግን ራሴን ያታለልኩት። አንተን የማጣ ስለመሰለኝ ዝም አልኩ። አታለልሽኝ። ከመጀመሪያው ቀን ጀምሮ አታለልሽኝ ፈሪሃ። ቤተ መጻሕፍት ውስጥ ስትስመኝ እንደማልወድ ነገርኩ። እሱ ነው ትልቁ ውሸቴ። አንድ ላይ ያለን ትሸሽኛለች ትለኝ ነበር። ይሄው አሁን አውቀዋል። ምክንያቱ ይሄ ነበረ። በቃ አላምንሽም ኤሚር። ያልነገርኩ ፈርቼ ስለነበር ነው። ሌላ ምክንያት የለኝም። ሞኝ ስለነበርኩ ነው። በቃ ዝም በይ። ስለ ሞኝነት ለማውራት እንዳትደፍሪ። ዝም በይ፣ ዝም በይ። አፈቅርሃለሁ። ለምን አትተኝም? በቃ ተኝ እስኪ። የምትፈልገውን አድርግ፣ ግን ያንን መቼ መቀየር አትችልም። አንቺ ስትሸሽኝ ራሴን ወቅሳለሁ። አብቅቷ ስትኝ ራሴን ወቅሳለሁ። ስታለቅሽ እንደገና ራሴን ወቅሳለሁ። አሁን ለምን አትሸሽኝም ፈሪሃ? አሁን አልቅሺ። በቃ በይኝ። ከዚህ በኋላ የትም አልሸሽም። ለዋሸሽኝ ቀናት፣ ሰዓታት፣ ለእያንዳንዱ ደቂቃ ትቀጭበታለሽ። ሁላችሁም ትቀጣላችሁ ፈሪሃ። ገባሽ? ሁላችሁም የእጃችሁን ታገኛላችሁ። ምንድን ነው ያደረግሻት? እሷን ሂድና ጠይቃት። አትወጃትም አይደል?
ተጠቀምሽባት። ቤቷን፣ ቤተሰቦቿን፣ ህይወቷን ስታያት ያጣሽውን ነገር ያስታውስሻል አይደል? አንተ ምንም አይገባም። ጨዋታሽን ስላበላሸችብሽ ትጣያታለሽ። በእሷ ምክንያት በጣም ውዱ መጫወቻሽን አጣሽ። ስምኛ እንዴ ብቻ ነው ልታጠቂኝ የምትችው ፈሪሃ። በጣም ታሳዝኛለች ፈሪሃ። ፈሪሃ ለወርቅ ስር ይዞኝ ነው። በልና ማን ስለሆንክ ነው የምትስቀው? ስለሆንክ ነው የምትስቀው? ቁልፌን ረስቼው ነው። ይቅርታ ረበሽኩሽ አይደል? በዚህ ሰዓት የሁሉ ወሬ ምንድን ነው? ና ማሬ። ማሬ ነይ ነይ ውጪ። እንዴ ሂጂ ከዚህ ሂጂ። ማናት? ንገረኝ እንጂ ተናገር በል። የሆነ ቦታ አውቃታለሁ። እንደፈለክ ልታገለኝ ትችላለህ። ኢሚር የምትችለውን ያህል ግፋኝ። ምክንያቱም መስታወት ባየ ቁጥር የምታየው እኔን ነው። አታፍሪም? አሁንም መስታወት ታያለሽ ፈሪሃ? ካልሮጥኩኝ አልደርስም። ሮጬ ልሂድ። በቃ ቻው፣ እንገናኛለን። ቻው። መህመት ቀለበቴን ዛሬው ነው ፈልጓለሁ። ሰማኸኝ? ዛሬው ነው። ፈሪሃ ከዚህ በኋላ ስለ ቀለበት ካወራሽ ገልሻለሁ። ምን ማለት ነው? ከማያ አድራሻዋን ጠይቄ ራሴ እቀበላታለሁ። ከዛ አዋርዳለሁ። አታናደኝ። ማላረገው እንዳይመስልህ መህመት። አረ እንደዛ ካረግሽ ቀጠቀጥሻለሁ። ተጠንቀቂ። እያየ እንጂ እያየ። ልገጨን ነው እንዴ? ይቅርታ፣ አንተ ከኔ በጣም የተሻልክ ሾፌር ነህ። አንተ የማትረባ መህመት ቶ አውቆ ነው እንደዚህ የሚያደርገው። በቃ ካሁን በኋላ ምንም መልስ እንዳሰጠው። እሺ? እየቀለደብን ነው ሰውዬ። እሺ በቃ የራሱ ጉዳይ። ደደብ እንሂድ። እንዴት ነህ? ደህና ነኝ። አንተስ? ደህና ነኝ። እንዴት ነው? ደህና ነኝ። አለን። ደህና ነኝ። ማውራት እንችላለን? ምንድን ነው? መህመት መሆን አባቴ ከኔ ውሸት ጋር አይገናኙም። እኔ ነው የፈለግከውን አድርገኝ፣ ግን እነሱን እባክተዋቸው። መንታሽ ነው አይደል? አሜሪካ ኢኮኖሚክስ የሚማረው ልጅ ሌባው። እኛ መጨረስ ያለብን የግል ጉዳይ አለ። የረሳሽው ትመስያለሽ። እባክህ እነሱን ተዋቸው። አሁንም አይገባሽም አይደል ፈሪሃ? ለኔ ሁላችሁም ያው ናችሁ። የሌለ ነገር አታውራ። ኢሚር በጣም ናፍቀኸኛል ልጄ። እባክህ የት እንደምትኖር ንገረኝ። ድጋሚ እዚህ እንዳትመጪ እማዬ። ካን በጣም ናፍቆሃል። ስላንተ በጣም ተጨንቋል። ለምንድን ነው የማላገኘው እያለ እየጠየቀኝ ነው። እባክህ የት እንደምትኖር ንገረኝ። እውነቱን በሙሉ ለምን አትነግሪውም? ምን እንዳደረግሽ ሁሉንም ነገር አየሽ አይደል? አየሽው አይደል ፈሪሃ? አንቺ ልጄን በማጣትሽ የሥራሽን አገኘሽ።
እስኪ ንገሪ ቆይ ለኔም በእንዴት ነው የምትከፊው? እንዴት ብለሽ ነው የምትከፊው? ኤሚር አብረን እንድንሄድ እየጠበቅኩ ነበር። ቤት አልሄድም። ኤሚር እናትን እያደረካት ያለው ነገር ትክክል አይደለም። በቃ ምን ማድረግ እንዳለብኝ አንቺ አትነግሪኝም? ምን ማድረግ እንዳለባት አላወቀችም ነበር። ፈሪያ ዝም በይ። እኔን የፈለግከውን ነገር አድርገኝ። ግን እናትህን የኔን እናት አቶ ሌቫንትንና ወይዘሮ ሰኒምን ተዋቸው። ለምን ህፃን ትሆናለህ? ይህንን ወቅ አንተን መጉዳት አስባለሁ። እሺ ግን እኔ ደግሞ ፈልጌ ሁላችሁንም እጎዳችኋለሁ። ገባሽ ፈሪያ? እንዴት ነው ግን አንቺ እንደዚህ አይናጣ ያውንሹ? ለምንድን ነው እንደዚህ የምትከፊው? ኤሚር ቤት ስላልወሰደሽ ነው አይደለ? ስሚ ብዙ አትፈታተኝ። ለሁሉም ሰው ውሸታም እንደሆንሽና የምስኪን የጽዳት ልጅ እንደሆንሽ እናገራለሁ። ይሄ ለኔ በጣም ቀላል ነው። ለሁሉም ሰው መናገር የለብኝም። አንድ ሰው ብቻ በቂ ነው። አንዴ ያው እሷ ካወቀች እዚህ ትምህርት ቤት እግርሽን ማሳረፍ የምትችይ ይመስልሻል? እያስፈራራሽ መሆኑ ነው? ታዲያ ምንድን ነው የያዘሽ? ንገረኝ እንጂ። በይ ለሁሉም ሰው ተናገሪ። ለሃንዴ ምንድን ነው የያዘሽ? ልታሳብጂኝ ግን ታያለሽ። ሰልችተሽው ትቶሽ ይሄዳል። ታያለሽ። የንጉሳችን መኪና ሰራፎግሉ ንጉሳችን ሰማኝ ሰማኝ ወይ ሰራፎግሉ አሁን ንውረድ ነውረዳ ምን አይነት እብድ ነው? ኢሚርን እየጠራው ነው። ሰራፎግሉ ቶሎና ዋው በጣም አከበርከኝ ንጉሴ። መህመት ምን እያደረክ ነው? አየህ ናግባ። እዚህም ያንተ ሰዎች አሉ። መህመት ደህና አይደል? መህመት አትሂድ። ሰላም እንዴት ነሽ? ደህና ነኝ። እንዴት ነው ትምህርት ቤቱን ለመድሽው? አዎ ትንሽ ለምጄዋለሁ፣ ግን ችግሬ ማደሪያው ነው። ማደሪያ ነው ያልሽው? አዎ አብራኝ የምትኖር ልጅ ፓሪስ ሂልተን ነኝ ብላ ነው የምታስበው። ወላጆቼ ዛሬ ይሄዳሉ ይመስለኛል። ለኔ የግል ትምህርት ቤት
ትክክለኛ ቦታ አይደለም። ይገባሻል አይደል? አባዬ ልጄ የኔ ቆንጆ ከመሄዳችን በፊት ትምህርት ቤትሽን ማየት እንፈልጋለን ልጄ። እስኪ ያሳይን። ዋው በጣም ቆንጆ ነው። ህይወት አለ። ጥሩ ነው። ላሳያችሁ። ሻይ ቤቱ ታች ነው። ያችን ልጅት ቤተሰቦቿን ያቸው እንደዚህ ቀላል ነበር ፈሪያ። ቀላል አይደል? አሁን ላንተ ቀላል ነው። አንዴ ቤት ስለ ህይወት ልዩነት ስታወራ እንዴት ቀልሆ ነበር። ለነገሩ አንተ ረስተዋል። ያኔ ምን የተሰማኝ ይመስላል? አንድ አረፍተ ነገር በቅጡ መገንባት አይችሉም ብለ ያሰብካቸው ሰዎች ቤተሰቦቼ ናቸው። የነሱ ልጅ ቢሆን ምን ታደርግ ነበር ብዬ ስጠይቅህና አንተ ዝም ስትል ለኔ ቀላል የነበር ይመስላል? አሁን ጥፋተኛ ስለሆንኩ ሁሉም ነገር ማለት ላንተ በጣም ቀላል ነው ኢሚር። ቤተሰቤ ጋር ትድረስ። እነሱ ምንም አላደረጉም። እና ደግሞ በአንድ ወር ውስጥ ያንን ገንዘብ መክፈል አንችልም። በአንድ ምሽት መክፈል ትችያለሽ። ለምን እዳሽን ዛሬውኑ አትከፊም ፈሪሃ? ፈሪሃ ቤተሰቦችሽን ለምን አታተርፊያቸው? ወይስ ለካፒቴኑ ቃል ገብተሽለታል? አሁንም ከሱ ጋር ብቻ ነሽ? ስለምንድን ነው የምታወራው? በራሴ ያዝኛለሁ። አሁን ግን ባንተ ማፈርኩ ኢሚር የማትረባ ነህ።
ነሽ እስካሁን መኪና አልገዛልሽም ካፒቴኑ ስላለልሽ ጀርባሽን ሰጥተሽ መሄድ ቀላል ነው መሰለኝ ሁለተኛ እንዳትነካኝ ምንም ስለምትናገረው ነገር አታውቅም ተወናሽን አቁሚ ዞር በልልኝ እና ካፒቴኑ ለራሱ እየፈለገሽ ካልሆነ ለምን አናገረኝ እዳሽን መክፈል ይፈልጋል ምን አዎ ፍቅረኛሽ ቤቴ ድረስ መጥቶ እዳሽን መክፈል ይፈልጋል አንቺ ግን ስለዛ አታውቂም ዞር በልልኝ አልኩ እንዴት አደርሽ ደህና አደርክ ፈሪሃ ምን ሆና ነው አቤት ፈሪሃ እያናገርኳት ዝም ብላኝ ሄደች ችግር አለ እንዴ ስለሷ ልጠይቅኛች ማንሽ አንቺ ፓርክ ለመሄድ እድሜ አይፈቅድም ማንም ሰው ፓርክ መሄድ ይችላል ወይ ወንድሙ እንዴት ደስ ይላል እኔ ደግሞ ወንድሙ ይለያል ልትይ መስሎኝ ኤሚርም እኮ የዋህ ነው መምጣት ደስ ይላል ማለቴ ሁለታችሁም እስኪ አይ ፈሪያን ፈገግ ብላለች ቆይ ለምንድን ነው የተጣላችሁት መጥፎ ነገር አደረኩኝና ወንድምህ በጣም ተናደደብኝ ተጠንቀቂሽ እንዳትወድቂ አይ ማለቴ የሆነ ሰው ቢያይም ብያስቤ ነው ምንም እኮ አላደረግንም ማለቴ አጠገብ ላጠገብ ስለሆንን ማውራታችን አይቀርም እኔ የመጣሁበት አካባቢ ከዚህ ይለያል እና እናቴ ልትጨነቅ ትችላለች ጥሩ መች ነው የምትመለሽው ማለቴ የቤት ማለት ትንሽ እንቆያለን እዚህ ትምህርት ጀምሬያለሁ እንኳን ደስ አለሽ አመሰግናለሁ ካን ወንድሜ አንተ ደግሞ እዚህ ምን ትሰራለህ እኔ ነኝ ያመጣሁት አንተ ነህ ያመጣኸው እና ወዴት ሊጠሩ ነይ እማዬ አሁን ነው መጣው የላይኛው ፎቅ 10 ቁጥር እሺ እባክሽ አብረሽኝ ሂጂ እኔ አልችልም ከወንድሜ ጋር ስለተጣላችሁ ነው አዎ እንደዛ ነው እኛም ተጣልተናል ግን እዚህ የመጣሁት ለመታረቅ ነው እናም ይታረቀናል እናንተ መቼም አትታረቁ ማለት ነው በቃ ማሪ እናት መቼስ በጣም ተጨንቃለች ልክ ስትገባ ደውልላት እሺ ወንድሜ አንዴ ምንድን ያደረግሽ ተናላ ይታየ አንዴ ይሄ ቦታ በጣም ሰላማዊና ጸጥ ያለ ነው ሰርፕራይዝ እናድርገው እሺ አሁን ሰርፕራይዝ ማድረግ እንችላለን ልክ እንደጠበቅኩት ነው ሁሉም ነገር የሆነው የት እንዳለ አውቃ ነበር አይደል ኤሚር የት እንዳለ ያወቅ ነበር ያልነገርከኝ ልክ አልሰራም ቆይ ለምን አንዴ ለምንድን ነው እንደዚህ የምታደርጊው ምን እያደረግኩ ይሆን
አንዴ ኤሚር በጣም ይናደዳል። ኤሚር ምንም አይልም። ኤሚር ተናዶ ጨርሷል። ኩራይ ስማ፣ አሁን ደግሞ የደበቃችሁትን ነገር እኔ አንዴ ቆይ። አትጨነቅ ኩራይ፣ አይዞ፣ ትንሽ ሰርፕራይዝ ነው። መጣሁ። ፈሪሃ የት ናት? ወይ ልጄ ክፍሏ ውስጥ ናት። ምንድን ነው? ፈሪሃ ወጥመድ እያዘጋጁልሽ ነው። ሰርፕራይዝ! እዚህ ድረስ መተን አታባረረንም። ፈሪሃ እባክሽ ወጥመዳቸው ውስጥ አትግቢ። ይመስለኛል ኢሚር ይሄ እንዲፈጠር ይፈልጋል። ፈሪሃ የት ናት? እሷ ቆሻሻ ለመውሰድ ወጥታለች። ቆሻሻ ልትሰበስብ? ግን እኮ ሰዓቱ ገና ነው። በቃ እኔ ሄጄ ላግዛት። እሺ ሂጂ ልጄ። እሺ አሁን ምን ላድርጋችሁ? ላባራችሁ ወይስ ራሴ ልውጣላችሁ? እብድ ነው እንዴ? ቤቱ እኮ ነው የመጣ ነው። ስማ ወንድሜ፣ ስለዚህ አላውቅም ነበር። ትምህርት ቤት አዩአችሁና ተከትያቸው መጣሁ። እኔ ምንም አላውቅም። አቁም። ቆሻሻ አለ? የጽዳቷ ልጅ ነኝ። ቆሻሻ ለመሰብሰብ ነው የመጣሁት። ምን? ስለዚህ ቆሻሻ የለም ማለት ነው። መልካም ጊዜ አቶ ኢሚር።